እዚሁ ቤት ላገባው ነው። ከባሌ ራስ ላይ ወረድ ብትይ ይሻልሻል። አብረኸኝ ተኛ። የባለቤቴን እጅ ወንድ ከሚጨብጠው አይደለም መታሰር አይደለም መደህየት ሞዴን በጸጋ አቀበለው። ለክብሬና ለንብረቴ አውሬ ነኝ አውሬ። ገንዘብማ በደንብ አድርጎ ነው ደስታን የሚገዛው። በደንብ አድርጎ አንቺ አታስቢ። ካሜራ ስለገጠመን የምታወራውን ሆነ የምታደርገውን ነገር በሱ ስለምንከታተል ምንም ነገር አታመጣም። አታስቢ። እሱም መድብል ነግሮኛል። ለእሱ አታስቢ። እሷ መቼም የኔ ሚስት አትሆንም ከዚህ በኋላ። አይደለም ሚስቴ ቀኑ ሲደርስ እኔ ራሴን የምደፋት። እኔ ብሩክ የነደፈኝን እባብ እንዲህ በዋዛ አለቅ። እኔ ነድፎ ሸለቆ ውስጥ ቢገባ እንኳን ገብቼ ሳልገለው መቼም እረፍት አላገኝም። እሷ ግን አሁንም ተመልሳ ሚስትክ መሆን ነው የምትፈልገው። እንዴት አልሽ? እሷ ናቴን ያለችው? ሰዓት እንደዛ ናት። እኔንም ብትወጪ ወተሽ ብታገቢ አይሻልም ወይ እያለችኝ ነው። አገባለሁ በያት። ያጨን ባል ሳይኖረኝ እንዴት እንደዛ አላታለሁ? ታጭቻለሁ በያት። ጋሼ ትክክለኛው ጊዜ አሁን ይመስለኛል። በጣም ይቅርታ አድርግልኝ። ለምን? ይሄንን በመጠየቄ። ችግር የለውም ጠይቂ። ምንድን ነው? ትወደኛለህ? ሚስት ልታደርገኝ ትፈልጋለህ? ትወደኛለህ? ምን ነው ጋሼ? አይ ምንም። ሴቱኝ ስለጠየቅኩህ በጣም ይቅርታ። እንዴ አረ ችግር የለውም ቅድስት፣ ችግር የለውም። እድሜ እየሄደ ነው። ወግ ማድረግ ማየት እፈልጋለሁ። እኔ መጠበቅ ብችልም እድሜ ግን መጠበቅ አይችልም። አዲስ ነገር ማየት እፈልጋለሁ። ማወቅ እፈልጋለሁ። ክብሬን ጠብቄ የኖርኩት የምኖርለት ህይወት ስላለ ስለሚያጓጓኝ ነው። ያንን ህይወት መኖር እፈልጋለሁ። ልክ ነሽ ቅድስት። እኛ ቤት በጣም ብዙ አመታት ነው የኖርሽው። ማግባትና ልጆች መውለድ የራስሽን ህይወት መመስረት አለብሽ። ልክ ነሽ። አዎ ጋሼ። እስከ መቼ ነው ጋሼ እያልኩ መቀጠል? እሱን ቀን ማወቅ እፈልጋለሁ። ጋሼ ማህሌት ተመልሳ መታለች። እናንተ ለሌላ ዓላማ ቢሆን የሚያመጣችኋት፣ ግን ደግሞ እሱ ዓላማ ይሄ አይደለም። ልክ እንደ ቀድሞ ሚስትክ መሆን ነው የምትፈልገው። እሱ መቼም ሊሆን አይችልም። ዝናና የካሌብን ሰዎች እንድንይዛቸው ተጠቅመናለች። ግን ደግሞ ቢሆንም እኔ አላመንክበትም። ይሄ ደግሞ የመድብል ሐሳብ ነው። ስለዚህ እኔ ደግሞ የመድብልን ሐሳብ የመቀበል ግዴታ አለብኝ። ምክንያቱም ህይወቴን ስለታደገ ማለት ነው። እሺ ግን የጠየቅኩህን አልመለስክልኝም። እንቅጩን ነው ማወቅ የምፈልገው። በቀጥታ መልስልኝ። ይሄንን ቅሌታም ጠበቃ ግን በህይወቱ ደንግጦ የማያውቀው ድንገቴን ማስደንግጠው። ግን ያላሰብነው ነገር ሊፈጠርና እቅዳችን ላይ ይሳካ ይችላል። ብዙ ተስፋ ባናደርግ ጥሩ ነው። ይሳካል፣ ያሁኑ ይሳካል። መክሰስ ብቻ አይደለም ንብረታችንን በነፃ ተሟግቶ ያስመልሰናል። ያም ማይሆን ከሆነ ግን ሚስቱን፣ ልጆቹን፣ ትዳሩን ይበትናል። ግን እኮ እኔንም ቀርጾኛል። አዎ እኛ ጋም ማስረጃ አለ። የሽጉጡን የተቀረጸው መረጃ አለ። እሱ ምናልባት መረጃውን ሊጠቀም የሚችለው ደፈረኝ ብለሽ እንዳትከሽው የሚያደርግ ብቻ ነው የሚሆነው። ሚስቱ ግን ከአንቺ ጋር ሊያደርግ የፈለገውን ቅሌቱን ማወቋ ብቻ ለኛ በቂ። ግን አውቃ ዝም ብትልስ? ማለቴ ይሄን እንደሚያደርግ ብታውቅስ? ኧረ ሉላ ደግ ደጉን አስቢ። የትኛዋ ሚስት ብትሆን ባሏ እንደሚማግጥባት እያወቀች ዝም አትልም። ይሁን ብንል እንኳን ባልየው እንደምታውቅ ቢያውቅ እንኳን እንድትነቃበት አይፈልግም። ስለዚህ አሁን ደውይለት። እኔ ራሴን መርዶን የማረደው። እሺ ቆይ አሁን ምን እንድልሽ ነው የፈለግሽው? ትወደኛለህ ነው አልሽ? አዎ ጋሼ። ታከብረኛለህ ወይ? አዎ እወድሻለሁ፣ አከብርሻለሁ።
አንቺስ? እኔም አከብራለሁ። ይሄ ሁሉ እወዳለሁ ላለ ማለት ነው? ከሁሉም እኮ ክብር ስለሚበልጥ ነው። ቅድስት፣ እኔ አከብርሻለሁ፣ እወድሻለሁ። ለልጄ ጥሩ እናት ነው የምሽላት። በሰማንያ ያገባኋት ሚስቴ ገደል ውስጥ ስትጨምረኝ፣ አንቺ ግን ላብሽን ጠብ አድርገሽ ያጠራቀምሽውን ገንዘብ ነው የሰጠሽኝ። በክብር ያገባኋት ሚስቴ በአደባባይ ስታዋርደኝ፣ አንቺ ግን በጓዳ አከበርሽ። የገዛ የ80 ሚስቴ ከጓደኛዬ ጋር ስትማግጥብኝ፣ አንቺ ግን እሱን እያወቅሽ እንኳን ትዳሬ እንዳይፈርስ ዝም ብለሽ። እኔ ግን በሱ አልኮራበትም። እኔም እያመሰገንኩሽ አይደለም፣ ለትዳር ያለሽን ክብር ነው እየነገርኩሽ ያለሁት። ትዳርን ላለማፍረስ ምን ያህል ርቀት እንደምትሄጂ ነው አየሁብሽ። እሺ ጋሺ። ግን ቅድስት፣ አሁን ትንሽ ጊዜ እፈልጋለሁ። አንቺን ማግባት የምፈልገው በክብር ነው። ምክንያቱም ክብርሽን ጠብቀሻልና በክብር ነው ላገባሽ የምፈልገው። ከዚህ በፊት ልንሳሳት ጫፍ ደርሰን ነበር፣ ግን ደግሞ ሁሉም እንቅፋት ነበራቸው። እኔ ደግሞ ያን እንቅፋት አጋጣሚ ነው ብዬ አላምንም። ፈጣሪ ክብሯን ጠብቃለችና በክብር አግባት እያለኝ። ስለዚህ ቅድስት ትንሽ ጊዜ ስጭኝና ይህን ያለብኝን ጣጦች ሁሉ ጨራርሼ በክብር ላግባሽ የምፈልገው። እኔ ክብርሽን ጠብቅልሻለሁ። እሺ ጋሺ፣ እጠብቅሃለሁ። አንተ የምትጨርሰውን እስክጨርስ ድረስ እጠብቅሃለሁ። አዎ፣ ይሄ ነገር ብዙ ጊዜ የሚወስድብን አይመስለኝም። ማለትን ተጠቅመን ዝናንም ሆነ የካሌብን ሰዎች እስር ቤት እናስገባቸዋለን። ከዛ በኋላ በሳምንቱ የኔና አንቺ ሰርግ ነው ማለት ነው። እሺ። እየጠራ ነው። ሉላ፣ ምድር ላይ ያለሽው ብቸኛዋ ቆንጆ፣ ከህዋን ጣጣሽ ነጻሽ እንዴ? እኔ እኮ አንቺ የወር አበባ እንኳን የምታይ አይመስለኝም ነበር። ስልኩ እንዳትዘጋው። ማን ልበል? ይኸውልህ በደንብ አዳምጠኝ። ስልኩን እንዳትዘጋው። ማን አንተ እያልኩ ነው። እያንዳንዷ መረጃ አሁን ያወራውም ጭምር ቤት ድረስ መጥቶ ያደረከው መንግስት የሰጠ መሳሪያም ጭምር በእጃችን ላይ ይገኛል። መቼም ሞገስ ነኝ አትለኝም? አዎ ሞገስ ነኝ። ስማኝ፣ በዚህ ምድር ላይ ወራዳ የሆነ ወንድ ባለትዳር የሆነችን ሴት የሚያማግጥ ወንድ ነው። ለዛውም ደግሞ አስገድዱ። ንብረት ግን አልፈለከውም። ተው፣ ነገ እስር ቤት ገብተህ ሚስት ብቻዋን ትኖራለች። ስማ፣ የባለቤቴን እጅ ወንድ ከሚጨብጠው አይደለም መታሰር፣ አይደለም መደህየት፣ ሞቴን በጸጋ አቀበለዋለሁ። እንግዲያውስ መልካም እስር፣ መልካም ድህነት። እንዳዘጋው ለአንተ ስለሚጠቅም በደንብ አድርገህ ስማ። ይኸውልህ እከሳለሁ ብትል አሊያም ደግሞ ለሌሎች ጠበቆች አቃጥራለሁ ብትል እስካሁን ድረስ ታደርገው የነበረውን እያንዳንዷን ቅሌትን ለሚስትና ለልጆች እልክላቸዋለሁ። ይህም ብቻ አይደለም፣ ንብረቴን በራስህ ተከራክረህ ታስመልሳለህ። ያ ካልሆነ ግን መረጃው ሚስት ጋር እንልክላታለን። ስማኝ፣ ሌላው ደግሞ እኔ ራሱ አንተ እከሳለሁ። ኦኬ፣ ይሄ ነው ቅድህ። መልካም፣ ካዋጣ ቀጥልበት። እመነኝ፣ እስከ ነገ ካልደወልክ ያልኩትን አደርገዋለሁ። ፈርቷል። እዚህ ላይ ያደርገዋል። ደንግጧል፣ ያደርገዋል። ምን እያወራችሁ ነበር? ከማን ጋር? ከብሩክ ጋር ነው። ስለመድብል እየነገረኝ ነበር። አልበም ሊያወጣ ነው እየነገረኝ ነበር። መድብል አልበም ሊወጣ ነው እንዴ? እንዴ አታውቂም እንዴ? ዘፈን እኮ አለው። እንዲሁም መቼ ዕለታ ነው? አዎ በቴሌቪዥን ሲታይ ነበረ። ብታይ አርቲስትን እኮ ሁሉም ሴቶች ይወዱታል። በዛ ላይ ደግሞ እኔ እንደ መድብል አይነት ጀግናው እንዳይቸም አላውቅም። እንዴ ቀልድ አዋቂነቱስ ብትይ ተክለ ሰውነቱ ወንድ እኮ ነው።
በዛ ላይ በጀግንነት እኮ ነው ተፋልሞ የታሰረው። ደግሞ ማንም ሴት እንደዚህ አይነት ጠንካራ ወንድ ባሏ እንዲሆን ትፈልጋለች። ግን የብሩክ ወንድም ነው፣ ምን ታደርጊዋለሽ? በእኛ ሀገር ባህል ደግሞ ወንድማማቾችን ማግባት ወንጀል ነው። አንቺ እራቶቻችን ግን ምን ሆነው ነው ሰሞኑን? ፍቅራቸው በጣም ነው። እህቴ እየተባባሉ ነው። ኧረ እባክሽ የምር ምንድን ነው? እህታቸው ሞታለች እንዴ? አረ ተዋደው እኮ ነው። ኧረ ተይ ምሳሌ፣ ኧረ ተይ በቃ አንቺም ማሽሞች ጀመርሽ ማለት ነው። ይልቅልሽ እነሱ ሁለቱ ሲገናኙ ካጠገባቸው ራቂ፣ ነግሬሻለሁ። ምን እንዳይጋጩ ነው? መኪና መሰሉ እንዴ? ከመኪናም ስሩት ራክ። ይኸውልሽ ሁለቱ ተጋጭተው አንቺ አጠገባቸው ከተገኘሽ በቃ አለቀልሽ። ረጋግጠው ነው የሚገሉሽ፣ ነግሬሻለሁ። ግን ምን ሆነው ነው የማይዋደዱት? ይህ አባትሽ ነዋ። አባዬማ ቆይ ነግረዋል። አንዷን ምረጥ። እኔም እናት ፈልጋለሁ ወይም ዲያኮቴ ቅድስትዬ መርጫለሁ። ኧረ እየተጨቃጨቁ ነው ምሳሌ። ድስቱን እኮ እኔ ልጠው እየተባባሉ እኮ ነው። ኧረ እባክሽ ምሳሌ ቀሉን ተይና ሂጂና ገላግያቸው። ኧረ እባክህ እንዲገሉኝ ነው። እንደውንም ከተጣሉ ለቅድስትዬ ነው የማገዘው። ቆይ እኔ የምልሽ ምግቡን መቼ ሊሰሩልን ነው? እኔ እንጃ አጎቴ በረሃብ ሞተን እኮ። እኔ በጣም ራበኝ እኮ። እንዲህ ሰው እንዴት በምግብ ሰው እኮ መራብ የለበትም ምሳሌ። እንደውንም አጎቴ አንድ ሀሳብ መጣልኝ። ለምን ውጭ ወተን አልጋብዝህም? ምንብረሽን ነው? አዎ አጎቴ። ጋብዥኛለሽ? አዎ የፈለግከውን እጋብዝሃለሁ። ምንድን ነው የምትጋብዥ? ከፈለክ በርገር፣ ከፈለክ ኬክ። ኬክ ግን ለራብ ስለማይሆን ወይ ፒዛ ወይ ደግሞ በርገር ወይ ቺክን እንበላለን። እስቲ ሙት በይ። ማርያምን እንጋብዛለን። ግን በኋላ ሂሳቡ ባንተ። ምን? አዎ ሂሳቡ በእኔ ከሆነማ ምኑን ጋብዥ? እንዴ አጎቴ ሌላ ጊዜ ደግሞ በእኔ። እሺ በቃ ማንኛውም ስንመለስ አንድ ሰው ሞቶ ማግኘታችን አይቀርም። እንዴ? አዎ እንደውንም ቅድስትዬ ኃይለኛ ስለሆነች ይወጣል። የራሳቸው ጉዳይ። ምን ነው ተቆጣሽ? እንዴት አልቆጣም? ወንድማማቾችን አግቢትኛለሽ? ቆንጆ ነው፣ አማላይ ነው፣ ወንዳ ወንድ ነው። እስቲ ታዲያ ነው ምን ላድርግሽ? እኔ እኮ አግቢ አላልኩሽም፣ ግን ደግሞ የድሮ ባልሽ ብሩክ የእሱ ወንድም ነው ማግባታችን ያልኩሽ ነበር አይደለም? ለማንኛውም ላንቺ ነበር ያሰብኩልሽ። ይሄንን የመሰለ ሸበላ አግቢና የራስሽን ህይወት ኑሪ። በቃ ለኔ ያስበሽልኝ ነው አለማግባቴ አስጨንቆሽ? በጣም ቅድስትዬ፣ ያው ያንቺ እኮ ብዙ ውለት አለብኝ። እንግዳውስ የኔ ማግባት ካስደሰተሽ ላገባ ነው። እንኳን ደስ አለሽ። ማን ነው የሚያገባሽ? እዚሁ ማለት እዚሁ ቤት ላገባ ነው። ስሚ ሴትዮ፣ ይሄ ሲያምርሽ ይቀራል። ከባሌ ራስ ላይ ወረድ ብትይ ይሻልሻል። ባል ስለሌለሽ ከየትኛው ራስሽ ላይ እንደምወርድልሽ አላውቅም፣ ግን እንኳን ደስ አለሽ። ላገባ ነው። ጉድጓድ ግቢ። የድሮ ማለት ተመልሳ መጣች። አዎ እኔ ድሮ ማለት ነው፣ ኃይለኛዋ የብሩክ ሚስት። እኔ ደግሞ የድሮ ቅድስት አይደለሁም። አሁን ላገባ ነው። እሺ አንቺ መሀይም። አቤት ስና። እንዴት ነው ባልሽ? ደህና ነው? ናፍቆሽ ነበር አይደል? ድምጽሽ ጠፋ። ደህና ነው። እንዴት ነው? ምን አዲስ ነገር አለ? ስለ ክሱ ምን እያወሩ ነው? ምንም እያወሩ አይደለም። ማለት ካርሽኝ እንዴ? ለነሱ ፈርመሽ ነው? እውነት ስና፣ ምንም ያወሩ አታደርጊው። ይኸውልሽ እነሱ ምንም አይጠቅሙሽም፣ ምንም አይረቡሽም። ብሩክም መልሶ ሚስቱ አያደርግሽ። አሁንም ደግሜ ልጠይቅሽ፣ እነሱ አሁን ምን እያሉ ነው? ምን እያወሩ ነው? መድብል ዘፈን ሊለቅ በቃ ቤት ውስጥ እየተወራ ያለው እሱ ነው። ምንም ስለናንተ ያወሩ። ይኸውልሽ አሁን በጣም እያናደድሽ ማህሌት፣ ትዕግስቴን ልጨርስ። ከተኛሽበት መጥቼ ነው የምወስድሽ። በስተክክል ንገሪኝ። እኔ እውነቴን ነው። በጭራሽ ስለናንተ ክስ አያወሩ። እንግዲያውስ ነቅተውብሻል ማለት ነው። እሺ
ስለዚህ እንዲያምኑሽ አድርጊ። ጠጋ በይና ስለኔ ማውሪያቸው፣ ስለ ክሱ አማክሪያቸው። እንደዚህ እናድርግ፣ ይሄንን ጉዳይ እንደዚህ ብናደርገው ጥሩ ነው በያቸው። ይሄ አሁን ጠፍቶሽ? እሺ ግን ብር አትልክልኝ? ብር በወጥ ነው እንደ የምትበይው? ተምች እኮ ነሽ። አቤት መድኃኒዓለም። ሰሚ፣ ለማንኛውም ይኸውልሽ የክሱን ጉዳይ በደንብ አጣርተሽ ንገሪ። ማታ ጠብቅሻለሁ። እያንዳንዱን ጉዳይ አጣርተሽ ንገሪ። እሺ። ሄሎ ካሌብ። አንተ ሙጌ በቃ እንደ ድሮ ተመልሰህ ትጃር ልትሆን ነው? አይቀርም እባክሽ። ያኔ ግን ምን እንደማደርግልሽ ተረዳውክ እኮ አባቴ። እንዴት ደስ እንደሚል ሀብታም መሆን እና እንዴት ነው ገንዘብ ደስታን አይገዛም ለሚሉት ምን ትያለሽ? እንዴ ማለት እየቀለድክ ባልሆነ ገንዘብማ በደንብ አድርጎ ነው ደስታን የሚገዛው። በደንብ አድርጎ ይኸውልህ፣ ሀብታሞች ብር ብቻ ነው ገንዘብ ደስታ አይገዛም ምናምን ለሚሉት ዝም በላቸው። እንግዲህ እንደ ገንዘብ ደስ የሚል ነገር የለም። እስኪ እኔን ራሱ አትተኝም እንዴት ወዜ እንደተመለሰ አየሁሽ እኮ። ይኸውልሽ ነፍሰ ጡር ዝንጀሮ ይመስል እኮ አለጠልጠሻል። ኧረ ነው ሙጌ ነው ሳደብክ ማለት ነው። እንግዲህ ዝና ነው የምጠራለሁ ማለት። አቤት ካሌብ። ምን አዲስ ነገር አለ? እንቅልፍ እያጣሁ ነው። እንዴ ካሌብ፣ የምን ስጋት አገኘ? ሁሉ ነገር እኮ በእኛ ቁጥጥር ውስጥ ነው። መንግስት አይደለንም። አንዳንድ የመንግስት ሰዎችን መግዛት ብንችልም ሁሉ አይሸጥም። እኔ እነዚህ ሰዎች ድፍረትና አካሄድ እንቅልፍን አስቶኛል። እናጠፋቸዋለን ካሌብ፣ አትስጋ። ሁሉም ይጠፋሉ። ከቅርብ ጊዜ ወዲህ በአንተ ላይ ያለኝ እምነት እየቀነሰ ነው ካሌብ። በፍጹም ሊቀንስ አይገባም። እኔ እኮ አሁንም እኮ ዝና ነኝ። ለክብሬና ለንብረቴ አውሬ ነኝ፣ አውሬ። ሚስትን ተቀምጠህ እስካሁን እየኖርህ ነው። ጠላቶች በመንገድ ላይ እየተንቀሳቀሱ ነው። አረ በጭራሽ ካሌብ። ሉላ እኮ ከተማ ቀይራለች። ኦልሞስት በቃ እዚህ እኮ የለችም። ይኸውልህ ኢቲኤም ካርድ አትጠቀምም። በስሟ የወጣ ሲም የለም። የሚንቀሳቀስ አካውንት የላትም። በምን አድርጌ ላገኛት እችላለሁ? እሱ ብቻ አይደለም፣ ብሩክ አምልጦ ይሄው አሁን ሊከሱን እየተዘጋጁ ነው። ይሄ እኮ ካሌብ የኔ ጥፋት ብቻ እኮ አይደለም። ግቢ ውስጥ እኮ 7 ሰው ነበር። እኔ ሱፐርማን አይደለሁም። እነ ብሩክም እኮ ያመለጡት እኮ ለዛ ነው እንጂ እኔ እናንተ በሌለንበት ጉዳይ እኮ ነው ይሄ ነገር የተፈጠረው። ብቻ እስኪ እኔ ፈርቻለሁ። እኔ ግን ካሌብ በዚህ ጉዳይ ምንም አልፈራም። መሀሌት በደንብ እየተከታተለች ነው። አቅማቸውን ስለሚያውቁ ማናቸውም ወደ ፖሊስ ጣቢያ ሄዱ። ደግሞ መሀሌት በደንብ ጉዳዩን እየተከታተለች ነው። እስካሁን ምንም የተፈጠረ ነገር የለም ብላለች። እያንዳንዱን ኬስ እግር በእግር እየተከተለች ነው። ለማንኛውም ትችናን ለመስዋዕት አዘጋጃት። ሁሉም ነገር እያለቀ ነው። ተዘጋጅቷል ካሌብ። ትናንትና የተላከውም የህንዱም በሰላም ገብቷል። የኡጋንዳውም ወደ ደቡብ ሱዳን በስትክክል ደርሷል። በጣም ጥሩ። እደውልልሃለሁ። ቻው። እሺ ደውል። ምንም ሞገስ ዝና ሞታ? ማን ነው ሞታ ያለሽ? እንዴ በሞት ነው እንጂ አንተ አሁን በህይወት ያለው። እስቲ ቀልድ ለይ። አረ እባክህ ሞጌ፣ ይልቅ ቆይ አሁን የጠበቃው ሚስት ምንድነው የምንላት? ኢንተርቪው ታደርጊያታለሽ። የሱን ቅሌትማ የሱን ውርደት ፊልም አስመስዬ ነው የምነግራት። ግን ቀድመን ለጠበቃው ማሳወቅ ይኖርብናል፣ ሚስቱኛ ጋር እንዳለች ማለት ነው። እናንተ ወንዶች ግን በጣም ትገርሙኛላችሁ። ለምንድን ነው ግን ከሚስታችሁ ውጭ ሌላ ሴት ጋር የምትሄዱት? ይርብስማ በጣም ነው የምትደብሩት። እኔ አሁን ባሌ እንደዛ ቢያደርግ መሽኛውን ነው ስልብ ማደርግለት። ኦ አንቺ ያለባል መቅረትሽ ነው። ኧረ በእናትህ ልቅራ እንዴ! በላይ ላይ ሌላ ሴት ደርቦ የኔ ባል ለመሆን ያምራል እንዴ? ሲጀመር ማለት ነው አይውል ለኔም ለሷም አይጠቅም። ወስጄ መሽኛውን ሸልቼ ነው ከጠቀማት ሰጣታለሁ ለሷ። አያድርስ ነው የሚባለው ዳጣይ። እሺ በቃ አሁን ደውልላት። ወደዚህ አትመጣም? መኪና ያላት ይመስለኛል። ኧረ እባክህ ሃሃሃ ይሄ ሀብታም ትዳር ከባድ ነው። ፊጋ ምናምን እንዳትውልብና አውቃችሁ ነው ምናምን እንዳትሉ አትልም። ሲጀመር ላናገኛት እኮ እንችላለን፣ ያው ጠበቃው ከተስማማ ማለት ነው። እሺ ለማንኛውም ግን ለደህንነታችን ምናምን ሲባል ፖሊስ ጣቢያ አካባቢ እንጥራታ።
እንደ ድሮ አይነት ምግብ ልስራልሽ? አይ አልፈልግም፣ ቅድስትዬ ትሰራልኛለች። ግን እንደምወድሽ ታውቂያለሽ አይደል? አይ አላውቅም። ቅድስት ናት መቼም የመረዘችሽ። ቅድስትዬ አልመረዘችኝም። አሁን ደግሞ ጤነኛ ነኝ። ሰማሽኝ እንዴ? አይኔም ያያል፣ ጆሮዬም ይሰማል፣ እግሬም ይራመዳል። ደግሞ ታይላንድ ከሄድኩ በኋላ ድኜ ነው የመጣሁት። ለምን ታዲያ በዛው አልቀረሽም ነበር? ለማንኛውም አመሰግናለሁ። ታየኔ ኮሚሽን የማልጋራሽ የማላካፍልሽ የልጆቼ እናት። አረ በፈጠረ እኔ ልጅ መውለድ አልፈልግም። እንዴ ዝም ብዬ ማለክም እንዴው ፍሬ ሳላፈራ ዝም ብሎ መድከም የለም እንዴ? አረ እባክህ ማለት እህትሽ ናት እንዴ? ምን ነው? የሆነ ጊዜ ወደ እነ ቅድስት ቤት ሰደኝ ብላኝ ነበር። እሷ እኮ ቤቱን ታውቀዋለች። ለምን አንተም ሰደኛለች? አላውቅም፣ ብቻ ግን የሆነ ሴራ ነበር። አሁን እዛው ናት ገብታለች። ብሩክ ባሏ ነበር። አሁንም ባሏ ያደረገች ይመስለኛል። ገና አንድ ቀን ነው የሚጋቡት። እሷ የሰርግ ባሏ ነው። በ80 ነው ያገባችው። እሱን ተይው በእናትሽ እና መቼ ልምጣ በእናትሽ? ከምር ወዳይ ነው። ባልወድሽ ስንት ስራና ስንት ስልክ ዘግቼ አንቺ ጋር አወራለሁ። ምን ሆነሽ? ደላላ እኮ ስልክ አይወድም ይባላል። የጠላት ወሬ ነው። ብር እንወዳለን፣ ከሱ ቀጥሎ ደግሞ ሴት እንወዳለን። ከገንዘብ እኮ ሰው ይቀድማል። አዎ በትክክል። እኔ ጋር ግን እሱ አይቀድም። ይኸውልሽ ከሚስት በፊት ገንዘብ ይቀድማል። ገንዘብ ከሌላ ሚስት አትመጣም። እሺ ይሁንልህ። ዛሬ ግን ማግኘት አልፈልግም። ሌላ ቀን እንገናኛለን። ዛሬ ከማለት ጋር ቀጠሮ አለብኝ። ምን እያለች ነው? እማዬ ማለት ነው። አይ በጣም ይቅርታ አድርጊልኝ። በጣም ወድሻለሁ። በጣም ቆንጆ ነሽ። ዛሬ በጣም አምሮብሻል እያልኳት ነበር አይደል ምሳሌዬ? ቅድስትዬ መርዛሻለች አለች። አንቺ እንዴት እንደዛ ትያታለሽ? ምን ማለት ነው? አይ እንደዛ አይደለም። አላውራ ስትለኝ እኮ ቅድስት ናት ወይ እንድትጠኝ ያደረገችሽ ነው ያልኳት። እና እንድትወድሽ ነው የጠበቅሽው ነው ወይስ ያደረግሽው ነገር ረስተሽ ነው? ስሚ ልጄ ላይ አንድ ነገር ምቾት የሚነሳ ነገር ብታረጊ ማድረግሽን ታውቂያለሽ። ይቅርታ እሺ ምሳሌዬ፣ ይቅርታ፣ በጣም ይቅርታ። እሺ በቃ አሳዘንኩሽ? ውዬ እኔ ቆንጆ። አይ ተይው ሂጂ ወደ ክፍልሽ ግቢ። አንቺ ምሳሌ እኔ እናት ሂጂ እሺ ግቢ ክፍልሽ። እሺ አባ ጎበዝ ነሽ። ጠጋቤ ወደዛ ዳጣጋይ ጠበቃው ሚስት አገኛችኋት? አንዴ አሁን ላይ ተረጋግጂ ነግርሽ እኮ ነው። እሺ ንገረኝ፣ ጥሩ ነው ወይስ ጥሩ አይደለም? በጣም ጥሩ ነው፣ በጣም ጥሩ። እዛውም የምስራች ነው እኮ። እሺ እና ታዲያ ንገረኛ። ዝግጁ ነሽ? እንዳታነሳው ሞገስ፣ መጀመሪያ ንገረኝ። እንዴ መድብል እኮ ነው። መድብል ደግሞ እኮ ላንሳለት ዘፈን ደግሞ ሊያወጣ ነው። ስንት ይቻላል አይደል? ህልሙ ሊሳካለት ነው። እሺ አንሳለት። ሄሎ ሞገስ። ሄሎ መድብል፣ እንዴት ነህ? ከመሸ ደወልኩኝ መሰለኝ። አረ ችግር የለውም። ምን ነው አልገባህም እንዴ? አዎ ምን እባክህ እዚህ ስቱዲዮ አምሽቼ ነው። ስቱዲዮ በጣም ደስ ይላል። ሉላ አንድ ዘፈን ጋብዘኝ እያለች ነው። አረ እኔ አላልኩም። አንጎራጉርልኝ እያለች ነው ሉላ። እስቲ ለሷ ክብር ስል ልሞክር። ፍቅሬ ለመሆንሽ ርቀሽ ሳትሄጂ ቃሌን ስሙት ጠይቀሽ ተረጂ አበቦቹን ሄደሽ አይ እስኪ ጠይቃቸው አንቺ ስታምሪ ነው አይ ብቅ ብዬ ማያቸው ንፋስን ጠይቂው አይ
ጭራሽ አጣርቶ የልቤን አድምጧል ስተነፍስ ገብቶ ፍቅሬ ለመሆንሽ ርቀሽ ሳትሄጂ ቃሌኔ ሰሞትን ጠይቀሽ ተረጂ። አይበቃም? ይበቃል። በል እንግዲህ ያው ዜማውን አልበምን ስሰራ እኔ ነኝ እሺ ስፖንሰር የምሆነው። አመሰግናለሁ ወዳጄ። ምንም አይደል። ዝና ሲያሰቃያት ነበር አይደለም? ንብረትም አላከፈላትም አይደል? ለምን ታዲያ ተጨማሪ ክስ አድርገን አንመሰርትበትም? ይሄ እኮ ከባድ ወንጀል ነው። ክሶች ደግሞ ሲደራረቡ ወንጀለኛ መሆኑ የበለጠ ይረጋገጣል። እርግጠኛ ነህ መድብል? ጥሩ ነው ብለሽ ነው ግን ቅድስት? ምኑ? ያው እንዲያ ከብሩክ ጋር አብሮ መቀመጡ። ቆይ ብሩኬ ፈቅደላት ነው? እዚህ ጋር መቀመጧ ምንድን ነው ችግሩ? ምን ማለት ነው? ሰራተኛ እኮ ናት። አሁን ሰራተኛ ናት። ቀንም ሌሊትም ሰርታ የምታድር ሰራተኛ ናት። ጥሩ ነው ግን ጥሩ አይደለም። ጥሩ ነው ጥሩ አይደለም ምን ማለት ነው? ስሚ ቦታሽን አውቂሽ። አንቺ ታይ ሰው ላይ ስቅ። አዎ እርግጠኛ ነኝ ሞገስ። እንደውም በአካል ተገናኝተን ነበር ማውራት የምፈልገው። ምንም ችግር የለውም። ሉላ ክስ ትመሰርትበታለች። የአውሬ ሲያሰቃያት እንደኖረም አይቀርም። አዎ እሷም ፍትህ ማግኘት አለባት። ካለበለዚያ ደግሞ አንተም ባሏ ነኝ እንዳትል። ዝናንና ጌታውን እስር ቤት ካላስገባናቸው እኛ ወንዶች አይደለም። እሺ መድብል፣ በጋራ ምንም ነገር እናደርጋለን። ወይን እናስገባዋለን። ማህሌትም ለመመስከር ተዘጋጅታለች። ለመክሰስም ዝግጁ ናት። በአጭር ጊዜ ውስጥ አጠናቀን እስር ቤት እንከታቸዋለን። ደግሞ ታውቃለህ የኔ ዓላማ አንተንና ብሩክን አንድ ላይ ለመዳር ነው። ያንተንም አልበም በዛው እንመርቃለን። እሺ ችግር የለውም። እሺ በቃ ሉላዬንም ሰላም በልልኝ። እሺ በጊዜ ግባ ደግሞ። ደህና ደሩ። ቻው። እሺ ንገረኝ፣ የጠበቃው ሚስት ምን አለቻችሁ? ጠበቃው ምን አለ መሰለሽ፣ አሁን ሚስት ልናገኛት እየሄድን ነው ስንል በቃ በሀሳቦች ተስማምቻለሁ። ክስ የሚባል ነገር አልመሰረትም አለ። ግን ያንተ ጠበቃ ሆኜ መሟገት አልችልም፣ እንዳትደርሱብኝ አልደርስባችሁም አለ። በጣም ነው ደስ የሚለው ሞገስ። ሉላዬ ግን እኔ አልተውም። ንብረቴን ተሟግቶ እንዲያስመልስልኝ እፈልጋለሁ። አለቀው። ምን ሆነሽ? አተኝም እንዴ? አይ ምንም እንቅልፍ እምቢ አለኝ። እንዴ እና እሱ አሪፍ አንድ በሩ ክፍት እኮ ነው። ሂጂ እንቅልፍ ወደሚወስድሽ ጋር ሂጂ። አይ ጸጸት ነው እንቅልፍ የነሳኝ። ያው ይቅርታ ስላላደረክልኝ። ቆይ ምን አድርግ ነው እንዴ? ይሄው በጉልበትሽ ይኖርሽ ነው አይደል? ራበሽ እንዳይባል እየበላሽ ነው የምትኖረው። እኔ እኮ ባንቺ የተነሳ አንድ ቀን እንኳን እንቅልፍ ወስዶኝ እኮ አያውቅም። ምን አድርግ ነው የምትይ? እሺ ይቅርታ አድርግልኝ፣ ከልብ ይቅርታ አድርግልኝ ብሩኬ። እሺ
አድርጌልሻለሁ። አሁን ግቢና ተኝ። አብረኸኝ ተኛ። ቅድስት ተረት ተረት አትናግሪኝ። የለኝም ምሳሌ። ተረት እኮ ያልቃል። ምን ሆነሽ ነው ዛሬ ተናደሻል? ለምን አልናደድ? ለምን ትናደጃለሽ? እኔ ልታቃጥኝ ነው እንዴ? እኔ እኮ እናደዳለሁ አንቺ ስትናደጂ። እስኪ አታስቂ ምሳሌ። እኔ ለራሴ ተቃጥያለሁ። ምን ሆነሽ ነው? ውሃ ልድፋልሽ? በጣም ጥሩ ሀሳብ ነው። ይኸውልሽ ምሳሌ ውሃ ታመጪን 1 ሊትር ውሃ እዚህ ላይ አናቴ ላይ ቁጭ ብታረጊልኝ እንዴት ጥሩ ነበር መሰለሽ። እስኪ ቅድስትዬ ልንካ። ይኸው ንኪው እንዴት እንደምግል። ኧረ በስመ አብ ቅድስትዬ፣ በጣም ነው እኮ የሚያቃጥለው። ያቃጥላል አይደል? አዎ ቅድስትዬ፣ ልብን ያልኩት። አሁን እዚህ ላይ ውሃ ቢደፋበትማ ውሃው ራሱ ተንተክትኮ ነው የሚያልቀው። ኧረ አቃጠለኝ ነው። አለቃ ሲሉሽ ተጨራሽ የሆንሽ ልጅ እንደው ምን ይሻልሻል? ግን ቅድስትዬ ጭንቅላትሽ ውስጥ እሳት አለ እንዴ? በጣም እኮ ነው የሚገለው። እቺ ማለት ናታ። አይሻት አይደል? አቃጥላ ልገለኝ እኮ ነው። ቆይ አንቺ እናትሽን አቃጥላ ስገላት ዝም ነው የምትይው? ዝም አልልም እንዴ ቅድስትዬ። እንግዲያውስ ይኸውልሽ ሳሎን ትሄጂና ማለት ነው ጋሼና ማለት ምን እያወሩ እንደሆነ ተደብቀሽ ሰምተሽ ትመጫለሽ። ጎሽ ተነሽ ቶሎ በይ በእናትሽ። ቀስ ብለሽ ተደብቀሽ ታዲያ። እሺ እኔ ለምንድን ነው አብረሽ የምተኛው? ስለናፈከኝ ነው። ካንተ ከተለየው ጊዜ ጀምሮ ብቻዬን ነኝ። ቆይ ሴትነት ያሳዝንም? ደግሞ ማን ይናል? ና ብሩኬ፣ ና ተነስና አብረን እንተኛ። ና ስሚ፣ ለአንቺ ያለኝ ስሜት ሞቷል። አንቺ ደግሞ ሚስቴም አይደለሽም። ሂጂልኝ። አውቃለሁ አስከፍቻለሁ፣ ግን እመነኝ ብሩኬ። እና እንሂድና አብረን እንተኛ። እባክሽ ሂጂልኝ። ለምን እንደ ወንጀለኛ ትይኛለህ? አንተ እኮ ደግሞ ወጣት ነህ። ለምን ባለ ወጣትነትህን ትገታለህ? ከላይ አልናፈቀህም ብሩኬ? ትወደኝ ነበር እኮ። ና ተነስ፣ ና ብሩኬ ተነስ። ና ተነስ፣ ተነስ ብሩኬ፣ ተነስ፣ ተነስ ለኔ ጌታ ብሩኬ። ምን ሆነሽ ነው ታረከልኪው? ቅድስትዬ እማዬ አባዬን እጅ ይዛ ሄደች። ምን? የምርሽ ነው?